ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም ንግግሮችን አድርጓል። ኤንዞ ማሬስካ ከቀድሞ ተጫዋቻቸው ጋር አብረው ለመስራት ፍላጎት አላቸው። ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ለምን ፈለገ? ቼልሲስ ይህንን ቋሚ ተሰላፊ ተጫዋቹን ያውም ለፕሪምየር ሊጉ ባላንጣው ማንቸስተር ሲቲ ይሸጠዋል ወይ? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይህንን ፕሮግራም መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የፔድሮ ኔቶን የዝውውር ጉዳይ የምንመለከት ይሆናል ማለት ነው። ከጥቂት ቀናት በፊት በዝውውር መስኮቱ ላይ ከሰማናቸው ያልተጠበቁና አስገራሚ የዝውውር መረጃዎች መካከል አንዱ ማንቸስተር ሲቲ ፔድሮ ኔቶን ለማስፈረም እንቅስቃሴዎችን እያደረገ ነው የሚለው ጉዳይ የበርካቶችን ቀልብ የሳበ የዝውውር ጉዳይ ሆኗል። እንደምታውቁት ፔድሮ ኔቶ በቅርብ ዓመታት በቼልሲ እግር ኳስ ክለብ የቀኝ መስመር የማጥቃት ቦታ ላይ በቋሚነት ሲሰለፍ የተመለከትነው ተጫዋች ነው። በተለይም ደግሞ አሰልጣኝ ኤንዞ ማሬስካ በመጀመሪያው ዓመታቸው የዓለም የክለቦች ዋንጫን ሲያሸንፉ የአውሮፓ ቻምፒየንስ ሊግ ውድድር ላይ ቼልሲ መልሶ እንዲሳተፍ ቶፕ ፎር ገብተው ሲያጠናቅቁና ከዚህም በተጨማሪ በውስጥ ውድድሮች ላይ በጣም ሲጠቀሙበት የነበረ ተጫዋች ነው ፔድሮ ኔቶ እና ቼልሲም በቀላሉ ይህንን ተጫዋች ይለቀዋል ተብሎ አይጠበቅም፣ ወደ ሌላ ክለብም ይሄዳል ተብሎ አይታሰብም ነበር። ታዲያ አሁን እየወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ ማንቸስተር ሲቲ ይህንን ተጫዋች ለማስፈረም ከቼልሲ ጋር ዳይሬክት የሆኑ ቀጥተኛ ንግግሮችን እያደረገ እንደሚገኝ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። በተለይ ደግሞ ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ማንቸስተር ዩናይትድ ከማንቸስተር ሲቲ ከፔድሮ ኔቶ ወኪል ጋር በቀጥታ ንግግሮችን እንዳደረገና ከዚህም በተጨማሪ ደግሞ በሁለቱም አካላት በኩል ማለትም በፔድሮ ኔቶ ወኪል እንዲሁም በራሱ በፔድሮ ኔቶ እና በማንቸስተር ሲቲ መካከል ኦፕን የሆኑ ክፍት የሆኑ ንግግሮች እንዳሉ፣ ምናልባት ዝውውሩ ፖሲብል ሊሆን እንደሚችል ተጫዋቹ ከዚህ ክለብ ለቆ ሊወጣ የሚችልበት እድል እንዳለ በርካቶች እየተናገሩ ይገኛሉ። አሁን ማንቸስተር ሲቲ ይህንን ተጫዋች ለምን ማስፈረም ፈለገ የሚለው ጥያቄ በደንብ ሊሰመርበት የሚገባ ጉዳይ ይሆናል። እንደምታውቁት በማንቸስተር ሲቲ በተለይም ደግሞ በባለፈው የውድድር ዓመት አንቷን ሴሜኞ ወደ ክለቡ ውስጥ ከሚቀላቀል ድረስ የመስመር ማጥቃቱ ብዙ ጥያቄዎች የሚነሱበት ነበር። ምናልባት በዛ ቡድን ውስጥ የረሚ ዶኩ በጣም ጥሩ እንቅስቃሴን ሲያደርግ ተመልክተናል። እሱንም ከሲዝኑ ግማሽ በኋላ ነው ያንን ሲያደርግ የተመለከት ነው። ከዛ ውጭ ደግሞ ቅድም እንዳልኩት አንቷን ሴሜኞ በዚህ ቡድን ውስጥ በበጋው የተጫዋቾች የዝውውር መስኮት ማንቸስተር ሲቲን ከተቀላቀለ በኋላ በጣም አስደናቂ ጊዜን ሲያሳልፍ ተመልክተናል። ግን ደግሞ ሌላ አማራጭ የሆነ ተጫዋች ማንቸስተር ሲቲ ማግኘት ይፈልጋል። አሁን ትላልቅ የመረጃ ምንጮች እንደሚዘግቡት ከሆነ ሳቪኒዮን ለማስፈረም ቶተንሃም ሆትስፐርስ በጣም ከፍተኛ ጥረት እያደረገ ይገኛል። በነገራችሁ ላይ ሴቪኒዮን ለማስፈረም የቶተንሃም ፍላጎት የጀመረው በዚህ የክረምት የተጫዋቾች የዝውውር መስኮት አይደለም። ገና በባለፈው ክረምት ሁሉ ቶተንሃም ሆትስፐርስ ሴቪኒዮን ለማስፈረም በጣም ከፍተኛ እንቅስቃሴዎችን ሲያደርግ ነበር። ያው ሴቪኒዮ እንደምታውቁት ጥሩ ታለንት ያለው ስኪልፉል የሆነ ተጫዋች ነው። ግን ደግሞ ፔፕ ጓርዲዮላ ከሌሎች ተጫዋቾች አስበልጦ ለዚህ ተጫዋች እድል ሲሰጠው አልተመለከትንም። ከነ ፊል ፋደን በኋላም ደግሞ ከነ አንቷን ሴሜኞ አስበልጦ ለዚህ ተጫዋች የመሰለፍ እድል ሲሰጠው አልነበረም እና ተጫዋቹ የመጫወቻ ደቂቃን ይፈልጋል። ስለዚህ ከዛ ክለብ ለቆ ሊወጣ ይችላል የሚሉ በርካታ ጉዳዮችን ስንሰማ ነበር እና አሁንም ደግሞ ተመሳሳይ የሆኑ ነገሮችን ከሴቪኒዮ ዝውውር ጋር ተያይዞ እየሰማን እንገኛለን። ሴቪኒዮ ምናልባትም ደግሞ ወደ ቶተንሃም ሆትስፐርስ የሚያመራ ከሆነ ያንን እሱ ትቶት የወጣውን ቦታ ለመሸፈን ማንቸስተር ሲቲ ፔድሮ ኔቶ ሊያስፈርም ይችላል የሚሉ ዘገባዎች ይወጡ ይገኛሉ። በእርግጥ አንድ እርግጠኛ ሆነን መናገር የምንችለው ነገር ቼልሲ ይህንን ተጫዋች በቀላሉ መልቀቅ አይፈልግም። ያውም ደግሞ አማራጭ ተጫዋች ሳያስፈርም ይህንን ተጫዋች ይለቀዋል ተብሎ አይጠበቅም። ይህንን በደንብ ከግምት ውስጥ ማስገባት የሚገባን ጉዳይ ይሆናል። ስለዚህ ፔድሮ ኔቶ እስካሁን ድረስ በቼልሲ ቤት በቋሚነት እየተሰለፈ እየተጫወተ ያለ ተጫዋች ነው። በእርግጥ አምና በተለይ ከሲዝኑ ግማሽ በኋላ
የአቋም መውረድ የአቋም መዋዠቅ ስንመለከት ነበር። ነገር ግን ደግሞ እንደዛም ሆኖ ተጫዋቹን ምናልባት በቀጣዮቹ ዓመታት ሻቢ አሎንሶ በቼልሲ ቤት በደንብ በቋሚነት ሲያሰልፈው የምንመለከተው ተጫዋች እንደሚሆን የሚጠበቅ ጉዳይ ነው። ግን ደግሞ ተጫዋቹ አይለቅም ብለንም እርግጠኛ ሆነን መናገር አንችልም። ብዙ ጊዜ አሁን አንዳንድ አሰልጣኞች ምን ያደርጋሉ? ከሆነ ክለብ ወደ ሆነ ክለብ ሲዘዋወሩ ወይ ደግሞ የሆነ ክለብን በዋና አሰልጣኝነት ሲረከቡ በፊት ከሚያውቋቸው ተጫዋቾች ጋር አብረው የመስራት ፍላጎት ሲያሳዩ እንመለከታለን። ለምሳሌ አርቴታ ወደ አርሰናል ከመጣ በኋላ ያንን ፕሮሰስ ሲያስጀምር የማንቸስተር ሲቲ ምክትል አሰልጣኝ እያለ ከሚያውቃቸው ተጫዋቾች ከኦሌግዛንደር ዚንቼንኮ እና ከጋብሪኤል ሄሱስ ጋር አብሮ ለመስራት ሲል ሁለቱን ተጫዋቾች ወደ ኤምሬትስ እንዲመጡ ያደረገበትን ዝውውር ተመልክተናል። ከዚህ በተጨማሪ የሌሎች አሰልጣኞችንም ነገር ብንመለከት ቀድሞ ያውቋቸው የነበሩ በአሰልጣኝነት ህይወታቸው አብረዋቸው የሰሩ ተጫዋቾችን አዲስ ክለብን ሲቀላቀሉ ደግሞ እነዛን ተጫዋቾች ለማምጣት ፍላጎት ሲያሳዩ እንመለከታለን እና እሳቸውም ኤንዞ ማሬስካ ከፔፕ ጓርዲዮላ ማንቸስተር ሲቲን ከተረከቡ በኋላ ከቀድሞ ተጫዋቻቸው ፔድሮ ኔቶ ጋራ አብረው ለመስራት ፍላጎት እንዳሳዩ ነው እነዚህ መረጃዎች የሚያሳዩት። ለነገሩ እንደው ፔድሮ ኔቶን ብቻ አነሳን እንጂ ማንቸስተር ሲቲም ከኮል ፓልመር ጋር ስሙ ተያይዞ ሲነሳ ነበር። እንደውም ኮል ፓልመርን ኤንዞ ማሬስካ መመለስ ይፈልጋሉ፣ ወደ ማንቸስተር ሲቲ እንዲመጣ ማድረግ ይፈልጋሉ የሚሉ ጉዳዮችን ስንሰማ ነበርና አሁንም በተደጋጋሚ ጊዜ የኤንዞ ማሬስካን ስም ከቀድሞ ተጫዋቾቻቸው ጋር እየሰማን እንገኛለን። የፔድሮ ኔቶም ጉዳይ አሁን ከማንቸስተር ሲቲ ጋር ተያይዞ እየተነሳ ያለው በዚህ ምክንያት ነው። ቀጥተኛ ንግግር ነው እንግዲህ ከተጫዋቹ ወኪሎች ጋር ማድረግ የተጀመረው። አሁን ምናልባት የተጫዋቹ ቀጣይ ቆይታ ሊወሰን የሚችለው ቼልሲ ምን አይነት ውሳኔ ያስተላልፋል በሚለው ላይ የተመረኮዘ ነው። ቼልሲ ተጫዋቹን ለመልቀቅ ፈቃደኛ ካልሆነ ምንም ያህል ማንቸስተር ሲቲ ገፍቶ ቢመጣ እንኳን ይህንን ተጫዋች ማግኘት የሚችልበት እድል አይኖርም። ግን ደግሞ እኛ ሌላ ተጫዋች እናስፈርማለን ወይ ደግሞ ፔድሮ ኔቶ አሁን ባለን የክለብ ስትራክቸር ውስጥ ቦታ ያለው ተጫዋች አይሆንም ብለው ደግሞ የሚያስቡ ከሆነ ምናልባት ይህንን ተጫዋች ሊለቁ የሚችሉበት እድል ሊፈጠር ይችላል እና ዞሮ ውሳኔው የሚጠበቀው በቼልሲ እግር ኳስ ክለብ በኩል ነው። በዛ ቦታ ላይ በእርግጥ ኮል ፓልመር መጫወት ይችላል በቀኙ መስመር ላይ፣ እሱ አንዱ በጣም ጥሩ አማራጭ ነው። ግን ደግሞ ሻቢ አሎንሶ ሊተገብረው ለሚያስበው አጨዋወት ኮል ፓልመር በቀኙ ቦታ ቢጫወት ይሻላል ወይስ የ10 ቁጥር ቦታ ላይ ቢጫወት ይሻላል የሚለው ነገር እሱን እንግዲህ አሰልጣኙ ሻቢ አሎንሶ በደንብ ሲተገብረው ሜዳ ላይ የምንመለከተው ጉዳይ ይሆናል። ለማንኛውም ግን ፔድሮ ኔቶን ለማስፈረም በማንቸስተር ሲቲ በኩል እንቅስቃሴዎች ማድረግ ጀምረዋል። የቼልሲ ደጋፊዎች ምን ሀሳብ አላችሁ? ፔድሮ ኔቶ ከቼልሲ ለቆ ቢወጣ ኮል ፓልመር በዛ ቦታ ላይ ቢጫወት ሌላ አዲስ ተጫዋች ቢፈርም ይሻላል ወይስ ፔድሮ ኔቶ እዛው ቼልሲ ቤት ቢቆይ ይሻላል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ለማንኛውም የዚህ ተጫዋች የዝውውር ጉዳይ በቀጣዮቹ ቀናት አዳዲስ መረጃዎችን እንሰማለን ተብሎ ይጠበቃል።